ብሎ መነጋገር ይቻላል ታዛቢ ባለበት ኦኬ ደቂቃ ተይዞ ከርዕስ ሳይወጣ መጽሐፍ እንኳን ይዤ አልመጣም መጽሐፍ እንኳን በቃ መነጋገር እንችላለን በእግዚአብሔር ፊት ቃል እገባለሁ ግን ወክላት ላከው ኦርቶዶክስ ወክላት ላከው እና እቃቃ ጫወታ አይደለም ያዝነው ነው ከጸበል ቀጂ ጋራ የሚያነጋግር የህፃናት ጫወታ አይደለም ያዝኩት ትቀልዳለህ እንዴ አጠገቤ አትቆምም እኮ አንተ ነው ኦርቶዶክስ ይያለው አጠገቤ አትደርስም አጠገቤ የሚያደርስ የለም እኔ የነበርኩበትን ሌቭል ለመድረስ እንኳን አቅም አሁን እንኳን ብትጀምር አትደርስበትም በያው እግዚአብሔር ፊት እኔ የነበረኝን ያንን ሌቭል እኔ የነበረኝን ዕውቀት አሁን ያለኝን መረዳት ለማወቅ ድጋሚ መጀመር አለብህ እድሜህን መስጠት አለብህ ስለዚህ ከህፃናት ጋር መናጠፋው ውድ ጊዜ አይኖርም ማለት ነው ይሄንን በደንብ እንዲገባ ያስፈልጋል እሱን የላካችሁ አቃችኋለሁ ማፈሪያቸው የተበጠሰ ሰዎችን ምትልኩ ማፈሪያቸው የተበጠሰ እነሱን ምትልኩ አቃችኋለሁ ማን እንደሆናችሁ አይኖ በማን በኩል ስራ መስራት ፈልጋችሁ ምን አይነት ሴታፕ እንደምትሰሩ አይኖ ይቀልዳል እንዴ ብዙ ጊዜ መሸወድ እኮ የለም አቃለሁ ይሄንን አሁን ይሄንን ጸበል ቀጂ የሚልኩት እነማድሪቱ ሰላም እንዳታገኝ ሌሊትና ቀን የሚሰሩ ናቸው ክፉዎች ናቸው ለክርስቶስ መንግስት ጠላቶች ናቸው ጌታን አይወዱም ጌታን አያውቁም አሁን ይህን ጸበል ቀጂውን ተውት ምነግራችሁ ነገር አለ እነዚህ ሰዎች ይሄን እንደዚህ አይነት ሰዎችን ሚልኩ እንዲህ አይነት ወጣቶችን እንዲበሉ እንዲተናገሩ ሚዲያው ላይ ይሄንን ፍጠሩ የሚሉት ሰዎች አጀንዳ አላቸው ፖለቲካዊ አጀንዳ አላቸው ኦኬ ኦርቶዶክስን የፖለቲካ ምህዋር አድርገው የሚጠቀሙ ሞዓ ተዋህዶ ያሉ የሚያቦኩ እነሱ ናቸው እንጂ ታቦት እኮ እንደሌለ እሱ ራሱ ያቀዋል የለም ታቦት ስለ በአዲስ ኪዳን ታቦት የሚባል ነገር የለም አስረግጬ ነግሬሃለሁ አሁንም ነግራለሁ የለም ታመጣ መሰዊያ ልትለይ ነው ለሱማ መልስ ሰጠው አይደለም ሊቃውንት የተባሉት ለኔ ምላሽ ሰጠውኝና የክርክር ጥሪ ያቀረብኩኝ ኦፊሻሊ አይታችኋል አሁን እኔ እነሱ ሳይመልሱልኝ ከናንተ ጋር ቁጭ ብዬ ቃቃ ምጫወተው ጅል ነኝ እንዴ እኔ ጊዜም አልተረፈኝም ወንድሜ እና ጠበል ቀጂና ድምጽ ቀጂ አረቄ ቀጂ ጋራ ጊዜ አላጠፋም አድርሱለት ሊቃውንት የተባሉት አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን እየተቀረጸ ታዛቢ ባለበት የነሱ ሊቃውንትንን ሚሉ በወንጌላውያኑም በኩል ያሉ ሊቃውንት ቁጭ ብለው ዘበነ ቢመጣ እነጋገራለሁ ስለዚህ ዘበነን መጥራት ጊዜ አላባከንም ይሄማ አሁን እንደ አይነት ሰዎች ተማሪ ቤት ይግቡ ይባላል እዚህ በኦርቶዶክሱ ተማሪ ቤት መሄድ አለበት ይባላል ስለዚህ እነዘበነን ጥሩ ለኔ የሚመጥነኝን አቃሉ ተምረዋል የሚባሉ ኦርቶዶክስን ይወክላሉ አንተ ራስህንም አትወክልም ገና እንኳን አይደለም ኦርቶዶክስን ልትወክል ወክላለሁም ካልክ አጽፈን ደብዳቤ ከዛ በኋላ እንነጋገራለን
ተራ ቲክቶክ ላይ ሳይሆን በደንብ ደረጃውን የጠበቀ ስፍራ ህዝብ ተጠርቶ ከተፈለገ ህዝብ ተጠርቶ ቁጭ ብሎ ህዝቡ እየሰማ ፊት ለፊት መነጋገር እንችላለን። እኔ አሜሪካ ከመመለሴ በፊት ይሄንን መስራት እችላለሁ። በሕያው እግዚአብሔር ፊት ህዝብ ተጠርቶ መነጋገር እንችላለን። ፖይንት እየተያዘ ነጥብ እየተያዘ ደቂቃ እየተያዘ ግን ከነዚህ አይነት ነጠላ ለባሽ ጋር አይደለም። ህዝብ ይወክሉኛል የሚላቸው ህዝቡ ራሱ እኮ እነዚህን አይደለም እኮ። ይሄ እኮ ቲክቶክ ያፈራቸው እንትኖች ናቸው እኮ እነዚህ ቲክቶክ ያፈራቸው ኦርቶ ቲክቶ የሚባሉ ናቸው እነዚህ አሁን ከኔ ጋራ እግዚአብሔር ምስክሬ ነው። እኔ በጣም ነው ድፍረቱን ያደነኩት በጣም። ስለዚህ እኔ አውቃለሁ፣ እኔ ማንነቴን አውቃለሁ ብራዘር፣ ማንነቴን አውቀዋለሁ። እኔ ጌታን ከማወቄ በፊት በጨለማና በጣዖት አምልኮ ዘመን የነበረኝ ማንነት እሱ የጨለማ ዘመን እሷን ለመናገር በቃ አፉን ከፍቶ የሚውላል እንዴ! ይኸውላችሁ እግዚአብሔር ወደ አዲስ ፍጥረትነት አመጣን እንጂ በፊት የጨለማን ስራ እየሰራን በአየር ላይ ስልጣን ላለው አለቃ ፈቃድ እየተገዛን ነበረ ምን ኖረው። ምን ይደንቃል። በትላንቱ ማንነቴ እኔ ማንም ልሆን ይችላል። አሁንስ አዲስ ፍጥረት ነኝ። አሮጌው ነገር አልፏል፣ ነው ሁሉ አዲስ ሆኗል። ክብር ለኢየሱስ ይሁን፣ ክብር ለጌታ ይሁን። እዚህ ተዝቆ የማልቅ ታሪክ አለ አይደል እንዴ? ኦርቶዶክስ ውስጥ ትዝታው እንዲያርጓል እንዲሰርቷል እና ምን አገባ እንኳን ሆና እኔ አንተን እርዳታ ጠየቅኩ። ራሴን ችዬ የምኖር ሰው ነኝ። ጌታ ባበዛልኝ ጸጋ እየኖርኩ እያገለገልኩ ያለው ሰው ነኝ። ሰው በጨለማ ሆኖ ጠንቋይ ቤት የሄደ ሲመሰክር አይታል። ትላንት ያመነዘረ፣ ትላንት የሰረቀ፣ ትላንት የዋሸ፣ ትላንት ታቦት ብሎ ጣዖት የተሸከመ ቄስ መነኩሴ የጠነቆለ የደገመ ያስደገመ ስንት አይነት ወንጀል ሲሰራ የኖረ ጌታ ኢየሱስን ሲያገኝ አዲስ ፍጥረት ሆኖ እግዚአብሔርን በቅድስናና በጽድቅ እያገለገለ የሚኖር ቤት ይቁጠር። ክብር ለኢየሱስ ይሁን። ቅድስናችንና ትምክህታችን ኢየሱስ ነው። እዛ ቤት ውስጥ ግን አሁን ባለ 5 ሚስት ታቦት እንትናል ጳጳስ አለ። ባለ 5 ሚስት አሁንም ያመነዝር በረኝ ህይወት ሰይጣን በኔ ህይወት ያደረገው ትላንት ከስና ልታሸማቅቅ ምትፈልግ ከሆነ አይሳካልህም። there is no way። እኔ በክርስቶስ አዲስ ፍጥረት ነኝ። ሃሌሉያ! እችን ቁረጡና ያዙልኝ። እኔ በክርስቶስ አዲስ ፍጥረት ነኝ። የትላንትናውን ማንነቴን ሰይጣን እንጂ በዶሴ የያዘው ክርስቶስ አይደለም። አሜን። በቃ ያበጠ ይፈንዳ። እስቲ ፍረጥ። አሁን ሰሞኑን ሃይማኖት በመለዋወጥ የምናውቀውም አንድ ማን ነው ዮኒ ማኛ የሚባል ሰው እሱም አፉን ሲከፍት ሰምቻለሁ። ባይዘወይ ሰይጣን ሁሉ ጊዜ አሮጌ ዶሲ ይዞ ነው የሚንቀሳቀሰው። ትላንትናህን ነው የሚያወራው። የዛሬውን ማንነትን አክሰፕት ማድረግ ስለማይችል የትላንቱን እያወራ ነው የሚኖረው። መጽሐፍ ሲናገር በኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ ስታነቡት በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በቃ አዮ በአየር ላይ ስልጣን ያለው አለቃ ማን? አጋንንት ዲያብሎስ ነው፣ ሰይጣን። ሰው ወደ ክርስቶስ ካልመጣ የዲያብሎስን ፈቃድ ያሟላ ነው የሚኖረው። እኔ አሁን በክርስቶስ አዲስ ፍጥረት ነኝ። አሮጌው ነገር አልፏል። የቆሮንቶስ መልእክት ምዕራፍ 5 ቁጥር 17 ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። በቃ
አንተ አሁን ወደ አዲስነት እንድትመጣ ጣዖትህን አራግፈ ስዕል ምትለውን ቅርጽ ምትለውን ጣዖት አምልኮ ኪዳነ ምሕረት ምትላትን መንፈስ ማርያም ተነስታ አርጋለች በአብ ቀኝ ተቀመጠች የምትለው የህልም ዓለም ብንብ እሱ ወደ ኢየሱስ እንድትመጣ ነው። በቃ ሌላውን ለኔ ተው እንዴ። ታቦት በአዲስ ኪዳን የለም ሲባል ትዝታው እኮ ድሮ ይላል። እሱ ጥቅስ አይደለም። ስለዚህ እንደዚህ አይነት ሰዎች መጽሐፍ ቅዱስ ሲናገር በተለይ ጳውሎስ አንተ ክፋትም ሁሉ ተንኮልም ሁሉ የሞላብህ የዲያብሎስ ልጅ እንዲህ ነው የሚላቸው። መንፈስ ቅዱስ በውስጡ ያለው ጳውሎስ አገረ ገዢ የነበረውን ሰርጊዮስ ጳውሎስ የሚባለውን ሰው ወንጌል ሰምቶ እንዳይድን ይሄ ጠንቋይ የነበረ ሰው ያጣምመዋል። አገረ ገዢውን ወንጌል እንዳይሰማ ያደርገዋል። በዚህን ጊዜ ጳውሎስ ትኩር ብሎ አየው ይላል የሐዋርያት ሥራ ምዕራፍ 13 ላይ እንደተጻፈው። በዚህን ጊዜ አንተ ተንኮልም ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የእግዚአብሔርን መንገድ ከማጣመም አታርፍም። እና እንደዚህ አይነት ሰዎች እኔ እስከማውቀው እስከሚገባኝ ገና ወደ ክርስቶስ ኢየሱስ ስላልመጡ ልጅነታቸው ለዲያብሎስ ነው። ተለውጦ መስሎሃል እንዴ? እኔ ቤት በጣም ረጅም ጊዜ መግባትና መናገር ይፈልግ ነበር። አልፈቀድኩለት። ለምንድን ነው ያልፈቀድኩት? እንዳልተለወጠ ስለማውቅ ነው። መንፈስ ቅዱስ እኔ ውስጥ ያለው የእግዚአብሔር መንፈስ መንጥሮታል፣ ለይቶታል። አንድ ደላላ ጴንጤ ልኮብኝ ነበር። ደላላ ጴንጤ ትዝታው እባክህ ተለውጧል። እሱ እኮ በጣም አሁን ጥሩ የእግዚአብሔርን ቃል የሚያስተምር የሚናገር ሰው ነው እና አንተ ቤት ተጋብዞ ቢመሰክር ጥሩ ነው አለኝ። ልክ ከአሜሪካ ኢትዮጵያ እንደገባው ከዛሬ 5 ወር በፊት ደላላ ልኩ። ይነዘንዘኛል። እኔ ደግሞ መንፈሴ ሲቃወመኝ ጌታ ምስክሬ ነው አላቀርበውም። እኔ ፕሮግራም ላይ አልኩኝ አላቀርበውም። እኔ የኔ ፕሮግራም ላይ ማቀርበው ወንጌል ሰምቶ አምኖ በትክክል ተለውጦ ጌታ ኢየሱስን የሚሰብክ ሰው ነው። አቃለሁ ደሞ ነግሬው ነበር የት ሄዶ መጠመቅ እንዳለበት። በትክክል ካመንክ የተቀዳ ድምጽ አለ። በትክክል ካመንክ መጠመቅ ያለበት የት ቦታ እንደሆነ ነግሬዋል። ስለዚህ እንደዚህ አዲስ አማይ መጥቶ ገባው ወጣው የሚጫወት ሰንበሌጥ አፉ ሙሉ ነውር የተሞላ ሰው አልዳንም። እደግመዋለሁ አልዳንም። ዮኒ የምትሉት ሰው አልዳንም። በቃ የዳነ ሰው እኮ እንዲህ ስታዩ ያስታውቃል። ወንጌል በአናቱ ይተከል የሚል ሰው ድኗል እንዴ? ይሄ እንኳን አይደለም የመዳን ሐሳቡ እንኳን የለውም። ሐሳቡ ባይዘወይ የእግዚአብሔርን ልጅ መርገጥ የሚለው መጽሐፍ ቅዱስ የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የሚብስ ፍርድ አለበት ነው የሚለው። እንዲህ አይነት ሰዎች ለፍርድ ተላልፈው የተሰጡ ናቸው። እንዴት ዋጋ እንደሚከፍል ይውልሲ በእግዚአብሔር ፊት ነው የምናገረው። እንዴት ዋጋ እንደሚከፍል ታያላችሁ። ስለዚህ የጠንቋይ የሟርተኛ የአስማተኛን መልእክት ይዘው ስሜን በአደባባይ ያነሱ ያሉ ሁሉ ሊታቀቡ ይገባል። በቃ የዳነ ሰው ታቀዋለ በንግግሩ የተገራ ቢቆጣ በእግዚአብሔር ቃል እውነት መሰረት ነው የሚቆጣው። ቢገስጽ በእግዚአብሔር ቃል መሰረት ነው የሚገስጸው። ይሄ ደግሞ የእግዚአብሔር ቃል አሰራር። አንዳንዶቹን ውቀሱ ይላል፣ ገስጽ ይላል፣ ምከር ይላል። እዛ ቤት ውስጥ የነበረ ድኜ ወጥቻለሁ ያለ ሰው መዳኑን የምናውቅባቸው ሲሪየስ የሆኑ ጉዳዮች አሉ። በነገራችን ላይ ማንም ሊሆን ይችላል። ጫት እየቃመ የኖረ ሊሆን ይችላል። እያመነዘረ የኖረ ሊሆን ይችላል። እየጠጣ እየሰከረ የኖረ ሊሆን ይችላል። ምንም አይነት ወንጀል ውስጥ የኖረ ሊሆን ይችላል። እግዚአብሔር በምሕረቱ ባለጠጋ ስለሆነ ተጠርቶ ወደ እግዚአብሔር መንግስት ሲመጣ
ቀስ በቀስ እየጣላቸው የሚሄዳቸው ነገሮች አሉ። እነዚህ ሲሪየስ ምልክቶች በእርሱ ላይ ካልታዩ፣ ለምሳሌ የባህሪ ለውጥ ካላመጣ አነጋገሩ ካልተለወጠ፣ ህይወቱ ካልተለወጠ፣ እንደዛው ትላንትና እንደነበረው እንደዛው አይነት አልዳን። ስለዚህ ጌታ ኢየሱስን የተቀበለ ሰው ያስታውቃል። በውሃ መንቦጫረቅና ማመን የተለያዩ ነገሮች ናቸው። እደግመዋለሁ። የ40ና የ80 ቀን የሕፃናትን ጥምቀት የምንቃወመውን ብዙዎች ሲቆጡበት ያለው እውነታችንን ምንም ስለማያውቅ እንኳን እግዚአብሔርን እናቱን እንኳን ስለማያውቅ 40 ቀን የሞላውን ሕፃን ልጅ ውሃ ውስጥ መንከር ግፍ ነው፣ በሕግም ያስጠይቃል። ነውር ነው። እንደዚህ አይነት እንቦቀቅላ አድጎ ማሙሽ የሆነም ሰውዬ ማጥመቅ ምንም ዋጋ የለውም። ማስተማር ያስፈልጋል። ሰውየው የሚመስለው ያጠመቀውን፣ ሰውየው የሚመስለው ያስተማረውን። እደግመዋለሁ፣ ያጠመቀውንና ያስተማረውን ሰው ነው የሚመስለው ሰውየው። ወንጌል አስተምሮ በትክክል እኔ አሁን ወንጌል ወደ ጌታ ስመጣ እንደ አዲስ ነው የጀመርኩት። እንደ አዲስ ምንም እንደማያውቅ ሰው መጽሐፍ ቅዱስ ቁጭ ብዬ ተምሬ መሰረታዊ ክርስትና ትምህርት ተምሬ በያው እግዚአብሔር ፊት ያጠመቀኝ ፓስተር አጥሌ ይባላል። የሙሉ ወንጌል አገልጋይ ነው። የውሃ ጥምቀት ወስጃል። የት መማር እንዳለብኝ አውቅ ነበር። ምን መማር እንዳለብኝ አውቅ ነበር። ከማን መማር እንዳለብኝ አውቅ ነበር። እኔም ቤተሰቤም በዚህ መንገድ ወደ ጌታ የመጣን በትክክል ተምረን ማለት በትክክል ገብቶን ማለት ነው። ሃሌሉያ። ከዛ መገለጥ በኋላ እኔ ፕሮሲጀሩን ጠብቄ በትክክል ነው ወደዚህ እውነት ወደዚህ መንገድ ወደ ጌታ ወደ ኢየሱስ የመጣሁት። አዮ ስለዚህ ያስተማረውን ሰው ይመስላል ሰውየው፣ ያጠመቀውን ይመስላል። መንፈስ ኢምፓርቴሽን አለ። ባይዘ ኢምፓርቴሽን ማለት መንፈስን መካፈል። በቃ ምን አስተምረውት ነው ይሄ ሰውዬ ተጠምቆ እንዲሆን ያለው? ማን አስተምሮት ነው? አሁንስ ይከታተሉታል ወይ? እነዚህ ሰዎች ውሃ ውስጥ ነክረው ነው የለቀቁት ሰውየው። ነክረው ልክ ሻወር ወስዶ እንደሚወጣ ሰው ካላመነና የህይወት ለውጥ ከሌለው አይከታተሉትም ማለት ነው። መሰረታዊ ክርስትና ትምህርት አላስተማሩትም ማለት ነው። የሚጠየቁት በዚህ ሰው ጥፋት ማናቸው? አጥምቄዋለሁ ያለችው ቤተክርስቲያን ነው። እዛ ውስጥ ያለ አስተማሪ በሙሉ ይጠየቃል። አዮ እንጂ ዝም ብሎ እኮ ሰው ተጠምቄያለሁ ብሎ አገር አይበጠብጥም። የስድብ መንፈስ ካለቀቀው የምኑን ተጠመቀ? እንኳን አይደለም ሰድበህን አወድሰህን እንኳን እንለያለን እኛ በዚህ ዘመን። እንኳን አይደለም ሰድበህን እንኳን አይደለም የስድብ ቃል አውጥተ በእውነት ሙገሳ እንኳን ብታቀርብ በሐዋርያ ሥራ ምዕራፍ 16 ላይ እንዳለችው ሟርተኛ ሴት እንመነጥረዋለን መንፈስህ። ስለዚህ ይህ ሰው የሚያሳየው ያጠመቁትን ያስተማሩትን ሰዎች ማንነት ነው። እደግመዋለሁ፣ የሰውየው ባህሪ የሰውየው ማንነት የሚገልጠው ያስተማሩትንና ያጠመቁትን ሰዎች ማንነት ነው። አለቅ። ካልሆነ ደግሞ ተከታትለው ይህንን ሰው በትክክለኛ ወንጌል መረዳት፣ በትክክለኛ የመጽሐፍ ቅዱስ ትምህርት ወደ ትክክለኛው ባህሪ ማምጣት መቻል አለባቸው። ይጠየቁበታል። በቤተ ክርስቲያን ላይ ለሚያደርሰው ክፉ ነገር፣ በወንጌል እውነት ላይ ለሚያመጣው ዳሜጅ የሚጠየቁት ያጠመቁት ሰዎች ናቸው። ይህንን እንዳትረሱ። ስለዚህ
ባይዘወይ አንድ ሰው ትዝ ይለኛል ጌታን ልከተል እፈልጋለሁ ሲለው በልፍጹም መሆን የምትወድ ከሆነ ያለህን ሽጥና ተከተለኝ አለው። ሰውየው ብዙ ሀብት ስለነበረው ይቅርታ ብሎ አልከተልም ብሎ እውነቱን ተናግሮ ዞር አለ። ባይዘወይ አልከተልም ብለው እውነቱን ተናግረው እግዚአብሔር እስከሚጠራቸው ድረስ ዘወር የሚሉ ሰዎች ይሻላል። ወጣው ገባው ከሚጫወት እቃቃ አይደለም ክርስትና፣ እቃቃ አይደለም። እዛው ዳንኪራ ቦታ ሄደ የድሮውን ህይወት መኖር ትችላል። የእግዚአብሔርን ቃል ግን የወንጌልን እውነት ግን እነካለው ምትል ከሆነ ባንተም በልጆችህም ላይ እግዚአብሔር ፍርድን ያመጣል። ባንተም በልጆችህም ላይ እግዚአብሔር ፍርድ ያመጣል። እግዚአብሔር ሙሴን የተቃወሙትን ኢያኔስን ኢያንበሬስን መሬት ተከፍታ እንድትጣቸው ሲያደርግ ሰዎቹን ብቻ አይደለም ቤተሰቦቻቸውን ጭምር ነው ገደል የከተተው። ያ እግዚአብሔር ዛሬም የሚሰራ አምላክ ነው። ዛሬም የሚሰራ አምላክ ነው። እግዚአብሔር ይመታል። እግዚአብሔር ቤትህን ያፈርሳል። የእግዚአብሔርን ቤት ለማፍረስ ነው እየሰራ ያለው። የወንጌልን እውነት የሚናገሩ ሰዎችን በሙሉ አታክ ማድረግ፣ ገንዘብ ተቀብሎ የሰዎችን አገልግሎት ማበሻቀጥ፣ ይሄ አጋንንታዊ አሰራር ነው። አንተ ውስጥ የሞላው የአጋንንት መንፈስ እግዚአብሔር ይገስጽ። ሰው እየተሻለው ይሄዳል እንጂ የእግዚአብሔርን እውነት ያመሰቃቀለ ይሄዳልን? ምን አለ በለኝ፣ እግዚአብሔር ይፈርድባል። እግዚአብሔር ይፈርድባል። አዎ ተከፍሏቸው ሙሴ ባህር ይከፍላል፣ እነሱ ተከፍሏቸው ሰው ይሰድባሉ። ሙሴ ባህር በእምነት ይከፍላል፣ እሱ ተከፍሎት ሰው ይከፋፍላል። ስለዚህ ለእንደነዚህ አይነት ሰዎች እኔ በስም ነው አድሬስ ማድረግ። በስም ማን ነው እሱ? ማን በእግዚአብሔር ቤት ገና ንፍጡን ያልጠረገ በእግዚአብሔር አይነ ሲታይ ገና ፓስተሩ አይቀረው ምኑ አይቀረው የሚሳደበው ምንም የሚያቅል ነገር የለም። ይሄ የጸለየልህ ጴንጤ ይጸልይብሃል። ይሄንን ወቅ እደግምልሃለሁ፣ የጸለየልህ ጴንጤ በሙሉ እየረገመ ይጸልይብሃል። በእግዚአብሔር ፊት ነው የምናገረው። ብዙ ቅዱሳን ልባቸው ባንተ እንደተጎዳ አውቃለሁ። በጣም ብዙ ሰዎች ሲጸልዩልህ የኖሩ ሁሉ እግዚአብሔር እንዲፈርድብህ የፍርድን ጸሎት ሊጸልዩ ይችላል። ገለል እንዲያደርግ ሊጸልዩ ይችላል። አካውንትን ለማዘጋት ምን ያህል እንደተነሱ አይተሃል። ቤተ ክርስቲያን ተስማምታ ትጸልያለች። ይሄንን ወቅ እግዚአብሔርን ያላከበረው ሰው በትል ተበልቶ ነው የሞተው ወዲያው። እግዚአብሔርን ስላላከበረ አሁን አንተ ማንን ነው የምታከብረው? እግዚአብሔርን ሰደብክ። ወንጌል በአናቱ ይተከል ማለት ወንጌል ኢየሱስ ነው። አንተ ኢየሱስን ከረገምክ በኋላ ከዚህ በኋላ ሰው ነህ ብዬ እንኳን በሰውነት ልክ ልጠራ አልችልም። ባይዘወይ የኢየሱስን ወንጌል በአናቱ ይተከል ያልክ ማን ይቀርሃል? አንተ ወይ መትተውብሃል፣ አጠጥተውሃል፣ የሆነ ነገር በጥብጠው። ጌታ ኢየሱስን የሰደብከው አንተ፣ የሞተልንን ጌታን የሰደብከው ኢየሱስን ነው ያስተቸኸው፣ ያሰደብከው ኢየሱስን። ሰው ከዛ ሁሉ የህይወት ጨለማ ውስጥ ከወደቀበት መንደር ጌታ ደርሶለት ወጥቻለሁ ካለ በኋላ ወደዚህ ነገር ከገባ መጀመሪያውኑ አልዳንም። አለመዳኑ ኢየሱስን በመስደብ ነው የተገለጠው። ወንጌልን በመስደብ ነው የተገለጠው። የእግዚአብሔር የሆኑትን እውነት የሚናገሩትን በመስደብ ነው የተገለጠው። ስለዚህ መጀመሪያውኑ አልዳንም። ያጠመቁ ሻወር ሰጡህ እንጂ አንተ ወደ ጌታ መንግስት አልመጣህም ገና።
ገና ውሃው አልሞቅ ገና ወደፊት ገና የምትከፍለው ዋጋ አለ ገና እንዳትረሳ በሕያው እግዚአብሔር ፊት ማንም አይነግርህም የትኛው ፓስተር ወጥቶ ላንተ እንደዚህ አይነት መልስ ሊሰጥ አይችልም እኔው ነኝ ልነግራችሁ ምችል ይሄው እግዚአብሔር ግንባሬን የቡላት ድንጋይ አድርጎታል ማንንም እንዳልፈራ አድርጎኛል ክብር ለኢየሱስ ይሁን የተቀበልነው የድፍረት መንፈስ እንጂ የፍርሃትን መንፈስ አልተቀበልንም ነው የሚለው እግዚአብሔር አንተን አንፏቆ ካልቀጣ ምን አለ በለኝ ያስተምርሃል ከአፍ ያወጣሃትን ቃል በሙሉ ቆጥሮ ይከፍልሃል ያቅ አድቅቆ ነው የሚያስተምር እንዲህ አይነት ሰዎችን እግዚአብሔር አድቅቆ ነው የሚያስተምረው ስለዚህ ወንጌል ይቀጥላል በማንም ሰነፍ ንግግር ወንጌል አይደበቅም ወንጌል አይሸፈንም ብቻውን ኢየሱስ ያድናል መዳን በሌላ በማንም የለም ኦርቶዶክስ ውስጥ የተሰገሰገ ዘመናት ያስቆጠረ የክደት የሟርት የጥንቆላ የድግምት አሰራር ሐሰት ድርሳናት ገድላት ተአምራት ተብሎ የተጻፉትን በሙሉ ከስሩ እየነቀልን ሌላ ደግሞ ጋኔን አለ ሌላም ተክለ ሃይማኖት ያጠመቁት ደግሞ አንድ አለ ባህራ አልቅም የሚባል ከዛ በኋላ እሱም ስሙ ተቀይሮ እሱን ደግሞ ገረዙት ሁሉ ይላል ገረዙት ይላል አንተ እዛ ቤት ውስጥ ያለ ነገር ካልጸዳ ምድራችን ረፍት የምታገኝ ይመስልሃል ብራዘር ምድራችን አታርፍም ይሄ ሁሉ የጦርነት አውድማ የእርግማን ምንጭ ያደረጓት እኮ እነሱ ናቸው ይሄ ከደቡብ የመጣ ተረት ነው እንዴ ደቡብ እኮ ወንድሜ ሰላም እኮ ነው እኔ ሐዋሳ ነው ያደግኩት ዲላ አካባቢ ነው ያደግኩት ሳይታረስ የሚኖርበት ምድር ነው ደቡብ ከዛፍ ላይ የሚንጠባጠብ ፍሩት እየተበላ የሚኖርበት ከሰሜን አካባቢ የፈለቁ የጥንቆላና የድርሰት ማአቶች እኮ የኢትዮጵያ ድርቀት የኢትዮጵያ የምንጯ መድረቅ ምክንያት ናቸው እኮ በዘንዶ የሚወጣ ሰውዬ የሚከበርበት በዘንዶ ይወጣ አረጋዊ በዘንዶ ይወጣ ዘንዶ ይሄ ዘንዶ ስፒሪት እኮ ነው ባይዘው አንበሳ የሚጋልብ ጅብ የሚጋልብ ምናምን አለ እነዚህ ሁሉ የኢትዮጵያን በረከት የበሉና ያስበሉ አማልክት ናቸው በእነዚህ ሰዎች ስም የሚሰራው ክፉ መንፈስ ነው ወገኔ ንቃ ለምንድነው ሌላው ሰላም ሆኖ ሰሜን በጦርነት የሚታመሰው ዋይ አጠይቅም እንዴ ነገሩ እኮ መንፈሳዊ እኮ ነው እንዴ ረሃብ እየደጋገመ እዛ የሚመታው ለምንድነው ታቦት አለኝ ይላል የሙሴ ታቦት ራሱ ኔጋ ነው ይላል ድርቅ የሚመታው እሱን ቦታ ነው እንዴ ጥንቆላ ምንጩ እዛ ነው ጥንቆላ ከሱዳን አስማት ጋር አቀላቅለው የሚሰሩት አሁን በቅርቡ የሆነ አንድ ከትግራይ የዳነ አንድ መርጌታ የሰጠውን ምስክርነት ዛሬ ልካችሁልኛል አይቼዋለሁ በጣም የሚገርም ነው በጣም የሚደንቅ ነው ያቀረበው ደግሞ አባ ጳውሎስ የሚባለው ከኔ ጋር ላይቭ የሚገባው ሳውዝ አፍሪካ ያለው ወንድም ጳውሎስ እሱ ነው ያቀረበው ይታወቃል ጠንቋዮች እንደሆነን ይታወቃል እንደምንጠነቆል ይታወቃል ነገር ግን በውስጥ ታዋቂነት ተስማምተው ጥበብ እየተባለ ነው ምን ደግሞ እነዚህ አማልክት የተባሉት በሙሉ በድግምት ኃይል ይንቀሳቀሳሉ በድግምት ታቦቱ ላይ ድግምት እንደሚደገም ዛሬ አይደለም ስንናገር የነበረው ቆይተናል እግዚአብሔር ሲያወጣልኝ ልፋቴን ቆጥሮ ሃሌሉያ አቤት ራሱ አቡነ ኤርሚያስ የሚባሉት ሰውዬ ወጡና በጥንቆላ የሚሰራ ታቦት አለ አይው ተንገበገበ አሁን ዘማርያማዊት እኮ ወጥቶ ተንገብግቦ እኮ ተገለጣ ህዝብ አግዝና ምሳሐበ ነዋይ የሚባለው ድግምት ተገለጠ ተዋረደ እንዴ እኔ በድምጽ አቅርቤ የለ እንዴ ከበከነ ነፍሱ እዚሁ ቤተ ክህነት ግቢ ውስጥ የቀበረ ጳጳስ አለ አይደል እንዴ አጠገብ ለመሆኑ ጥንቆላን ሲያወግዙ ሰምታችሁ ታውቃላችሁ ኦርቶዶክስ ቤት ውስጥ ጥንቆላ ሲወገዝ ሰምተህ ታውቃለህ ቄስ ቆሞ ሲያስተምር ጥንቆላ ኃጢአት ነው ብሎ ሲናገር ሰምተህ ታውቃለህ
ያበረታታዋል እንደውም ጭራው ላይ ደግሞ ይሄ መስቀሉ ላይ ደግሞ ሽቶ የሚቀባ ሽቶ እሱን ሁሉ አድርጎ ነው የሚወጣው በውስጠ ታዋቂነት ሁሉም ጠንቋይ በድምጽ አወጣ ነው አይደል ሰው ለማስገደል ሲማማል ሽማግሌው ጳጳሱ ጠንቋይ በከነ ነፍሱ ይከብራል የፓትርያርኩን ፎቶ እያቃጠለ ደግሞበታል አቡነ ጳውሎስ ከመሞታቸው በፊት ይሁሉ የተገለጠን በየስፍራው እየተዋረዱ ያሉት ዶሮ ጠምዝዘው በከተሞች ማዕዘን ላይ የሚቀብሩ መነኮሳት አይደሉም እንዴ ኦርቶዶክስ ማን ነው ይሄንን እየሰራ ያለው ይሄ ሁሉ እግዚአብሔር ከምድሪቱ ላይ ይጠርገዋል ቤል የዋጠውን ይተፋል ብሎ እግዚአብሔር ያስተፋዋል ህዝቡ እንደሆነ ወንጌል እየሰማ እየዳነ ነው ያልተጠራ ሊመጣ አይችልም የተጠራው ግን አይቀርም ክብር ለኢየሱስ ይሁን ሃሌሉያ ስለዚህ ሰሜኑ ላይ ያለው ከዛ ነው ባይዘው ጽሁፎቹ በሙሉ የመጡት ከየት ነው ከጎጃም ከጎንደር ከትግራይ የጽሁፎቹ ባለቤቶች በሙሉ እነሱ ናቸው ከዛ ደግሞ በዘራ ያዕቆብ ዘመን የተሰራው እዚ ሰሜን ሸዋ ላይ የተሰራው ስራ ታምረ ማርያም የገባው ኢትዮጵያ ውስጥ በዛ ዘመን ነቀርሳ ማርያም የተፈጠረችው ማነው ማርያም የነበረችው ከዓለም እምቅድመ ሰማይ ወምድር ሀልወትኪ ከህልውናሽ መኖርሽ ከፀሐይና ከጨረቃ በፊት ነው የሚል የተዋረደ መጽሐፍ በድርሰት ይሉታል ታምረ ማርያምም ሰማይና ምድር ከመፈጠሩ በፊት ነበረች ይላል እምቅድመ ሰማይ ወምድር ሀልወትኪ ፀሐይ ወወርኅ ይቀደሙኪ መላእክተ ሰማይ ይትላአኩኪ ይላል መላእክት እየተላላኩሽ ፀሐይና ጨረቃ ሳይቀድሙሽ አንቺ በሰማይ ነበርሽ ማርያም ሆይ ይሄ እኮ ያጋንንት ትምህርት ነው ትቀልዳለን ያጋንንት ትምህርት አንደኛውኑ የተወሰዷት ማለት ነው ከዓለም መፈጠር በፊት እግዚአብሔር አደረጓት ማለት እግዚአብሔር አደረጓት ህልውናሽ በዛን ዘመን ነው ፀሐይና ጨረቃ ሳይፈጠሩ በፊት እልልሃለሁ ግዕዝ የምትሰማ ከሆነ ትሰማለህ እየተረጎምኩም እነግርሃለሁ ዓለማት የተፈጠሩት ማርያም ስለሚለው ስም ነው ለማርያም ተብለን የተፈጠርከው ይላል እኔ የተፈጠርኩት እግዚአብሔርን ለማምለክ ነው ለማመስገን ሃሌሉያ ስለዚህ እንዲህ አይነት ነገሮች አሉ ኪዳነ ምህረት የለችም እነሱ ግን ኪዳነ ምህረት ብለው ክሬት አድርገው በ16 ይላል ከዛ ጾም አዘጋጅተው 16 ቀን ይጾማሉ የምንበላ የማርያምን ስጋና ደም ነው ይላል ወጥቶ ጳጳሱ እሺ ከዛ ቀጥሎ ደግሞ ተነስታለች ይላል ወፍ የለም ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ማርያምን መውደድ ኢየሱስን በመውደድ ይገለጣል እንጂ ማርያምን በማምለክ አይገለጥም አርጋለች በአብ ቀኝ ተቀምጣለች ሲል ጆሮውን ደፍነ በረህ መውጣት ነው ያለብህ በአብ ቀኝ የተቀመጠ የሕያው እግዚአብሔር ልጅ ኢየሱስ ብቻ መጽሐፍም ይነግረን ይሄን ማርቆስ ወንጌል ምዕራፍ 16 ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ ስታነቡ በቃ ተቀመጠ ይላል በአብ ቀኝ የተቀመጠ ድል አድርጎ የተነሳ ማን ነው ክርስቶስ ኢየሱስ አወቅ ነው በጥምቀት እንጨት ተሸክመ ስትወጣ ምን ማለት ነው ልክ ጌታ ኢየሱስ ክርስቶስ
ገሊላ ወደ ዮርዳኖስ እንደሄደው እንደዚሁ ደግሞ ታቦታቱ ከመንበረ ክብራቸው ተነስተው ምን ክብር አለው? አንተ ራስህ አታከብረው? አቅህ የለ እንደ ያንዳንድህ ይሄን እንጨት ያሸከሙኝ ይያልክ አይደል የተነጫነጭክ የምትወጣው? ሰልችቶ አይደል እንደ የምትኖረው? ገንዘብ ተደራድረህ አይደል እንደ ተሸክመ የምትወጣው? አይ ጃን ሜዳ ድረስ ከሆነ ገንዘቡ ያንሳል እየተባባልክ ለመሆኑ እንጨት ኢየሱስ እኮ እንጨት አይደለም አንተ